ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? ዛሬ ሶስት ዋና ነገሮች ላይ እናወራለን። የመጀመሪያው ፎቶ ለምንድን ነው የማይቀጠለው? በቂ የሆነ ትንታኔና ማስረጃ ሰጣችኋለሁ። ሁለተኛው ነገር ደግሞ ፎቶ የምር ጠፍቶ ነበር ወይስ አልጠፋም የሚለውን እሱንም በደንብ የምናወራበት ነገር ይሆናል። በሶስተኛ ደረጃ ደግሞ አብርሽ ወደ ቡታጀራ ሊሄድ ነው። እዛ የተፈጠረው ነገር በስሱ ሪያክት የምናደርግበት ይሆናል። ቀጣይ ደግሞ በአራተኛ ደረጃ 500 ሺህ ስለገባ በቤተሰቦቹ ዘንድ የሚገርም ፕሮግራም እንዲዘጋጅ እናደርጋለን። በዚህ ሀሳብ ምን ትላላችሁ? ኤንዌይስ ከመጀመሪያው እንጀምር። ፎቶ ለምንድን ነው የማይቃጠለው የሚለውን ለመናገር ያህል ፎቶ ብቻውን መቃጠል አይችልም ተብለን ነው ከእምነት አባቶች ማለት ነው። ከእሱ ጋር አብሮ ምን መቃጠል አለበት የሚለውን ዛሬ በግልጽ እነግራቸዋለሁ። ከዚህ ቀደም ለእናንተ መናገር ያልቻልኩት ሚዲያ ላይ እየተከታተሉኝ ስለነበረ ሁኔታውን ተከታትለው መረጃ ያስጠፉብናል ብለን ስላሰብን ነበር። አሁን ግን እጃችን ላይ ቆንጅዬ የሆነ መረጃና በቃ ምንደርስበት ሁኔታ ላይ ደርሰናል። ምንድን ነው አትሉኝም? የአንገት ሀብሉ ከፎቶግራፊው ጋር አንድ ላይ መቃጠል አለበት ተብለናል። ስለዚህ ዛሬ እርግጠኛ ነኝ የምነግራችሁ ማለት ነው፣ ዛሬ የአንገት ሀብሉ እናገኘዋለን። እሱን ነበረ ፕሮሰስ እያደረግን የነበረው ምናምን ነገር። ዛሬ የአንገት ሀብሉ እናገኘዋለን። ከአንገት ሀብሉ ጋር ነገ ደግሞ ፎቶግራፊውን እናቃጥላቸዋለን። ይህ ቃሌ ነው፣ የምሬ ነው የምነግራችሁና በቃ እስካሁን ድረስ የቆየንበት ምናምን ምክንያት ያ ነበረ። ስለዚህ ነገ የአንገት ሀብሉንና ፎቶግራፊውን አንድ ላይ በጋራ የምናቃጥለው ይሆናል ማለት ነው። ከዛ በኋላ የአሁኑን ጉዳይ ታስታውስታላችሁ ብዬ አስባለሁ። ትንሽ ታይም ፈጅቶበታል። ከተቃጠለ በኋላ 3፣ 4፣ 5 ቀን እያለ በሳምንትና 15 ቀን ነው ሙሉ ለሙሉ ጤንነቱ የተመለሰው። ያ ማለት ግን ቀስ እያለ ያገግማል ማለት ነው። ሄርሜላ ግን በነበረበት ሰዓት ላይ የተወሰነ ለውጦችን አይታችኋል። ምን ማለት ነው? ከሀብሉ ምናምን ከአካባቢው ምናምን ስለራቀ እንግዲህ ባለፈው ዕለት አሳይቻቸዋለሁ። ከመጽሐፍም ምናምን ነገር አጣቅሼ አካባቢው ላይ ያለበት ቦታ ላይ ከሆነ ድግምቱ የተሰራበት ቦታ ላይ ከሆነ ድግምቱ ያለበት አካባቢ ላይ ከሆነ ከዛ መንፈስ መራቅ አይችልም። ከዛ ሲርቅ የተወሰነ ለውጦች ይኖራሉ። አሁን ደግሞ ቡታጀራ እናቱ ጋር አባቱ ጋር ምናምን ደግሞ በሚሄድበት ሰዓት ደግሞ ሞር አሪፍ ለውጥ ይኖራል ብዬ አስባለሁ። ከዛ በዘለለ ደግሞ ፎቶግራፊውንና የአንገት ሀብሉን አንድ ላይ በጋራ እናቃጥለዋለን። ስናቃጥለው ደግሞ ለእናንተ እናሳያቸዋለን ማለት ነው። የመጀመሪያውና ዋነኛው ነገር ይሄ ነው። ሁለተኛው ነገር ደግሞ የምር ነው ወይ ፎቶ ጠፍቷል ወይ ነው። አልጠፋም። ምንም ፎቶ ጠፋ የሚባል ነገር የለም። ሲጀምር በእንደዚህ አይነት ነገር ላይ ጅል ልንሆን አንችልም። ምክንያቱም ይህን ነገር ሁን ብለን ያደረግነው ነገር ከጆጋም ማለት ነው። ምን ተፈጠረ መሰላችሁ? ሶፊ ጋር ታዩታላችሁ። ዛሬ የምንለቅላችሁ ቪዲዮ ላይ ዲቴል ነገር ታገኛላችሁ። ሶፊ ጋር ምን ተላከ መሰላችሁ? በካሜራማኑ አማካኝነት ፎቶግራፊውን ሰጥቶ ለሱ ደግሞ በምትኩ ገንዘብ ሊሰጡት ወደ 300 ምናምን ሺህ ብር አካባቢ ምናምን ነገር ኦፈር አቀረቡለት። ያንን ነገር ሰማን። ፎቶግራፊውን በጣም እየፈለጉት እንደሆነ ስላወቅን ፎቶግራፊው ደግሞ ጠፋ የሚል አይነት ነገር ሚዲያው ላይ ብንለቅ የበለጠ ፎቶግራፊውን የማፈላለግ ምናምን ነገር ይኖራል። ፕላስ ደግሞ እነሱ በሚያደርጉት ትንሽ የሽኩቻ ውስጥ እኛ የተወሰነ መግቢያ ቀዳዳ እናጣን በሚል እሳቤ ነው። ሁለተኛ ነገር ደግሞ ፎቶግራፊውን ካጣን ቀጥታ ሀሳባችን ወደ አንገት ሀብሉ ሊሆን እንደሚችል ስለሚያስቡ አንገት ሀብሉን ደግሞ የሚያስጠፉበትን ነገር ይሞክራሉ ብለን የራሳችንን የሆነ ነገር አቀድን ማለት ነው። ባይዘዌ እቅዱ ከሶፊ ነው የመጣው። ዛሬ ቪዲዮ ላይ በደንብ ዲቴል ነገሩን ታዩታላችሁ። የምንለቅላችሁ ቪዲዮ የምናሳያችሁ ነገር ይኖራል። አሁን ወደዛው ነኝ ሀሳቤ ወደዛ ስለሆነ ማለት ነው። እና ብቻ ሶፊ ነው ሀሳቡን ያመጣው። ሀሳቡ ላይ ጆ አልነበረበትም። ጆ ምንም የሚያውቀው ነገር የለም። ዛሬ አሁን ይሄድና ይቅርታ እጠይቀዋለሁ። ምክንያቱም ጆ ሁኔታውን ቢያውቅ በእኔና በሶፊ ልክ አይሆንም። የምናስመስለውም ነገር ያን ያህል ሰክሰስፉል ይሆናል የሚል እሳቤ የለንም። ስለዚህ ከዛ አንጻር ጆን ጉዳዩን እንዳይሰማ አድርገን እኔና ሶፊ ያንን ነገር አድርገነዋል። ሲጀምር ቀድሞውንም ፎቶውም አልጠፋም ነበረ። ያንን ነገር ለቀን አንድ ቀን ስላለፈ በዛች ታይም ውስጥ ማግኘት የምንፈልገው መረጃ በሚገባ አግኝተናል። እሱን ደግሞ ዛሬ የምታዩት ይሆናል ማለት ነው። ሁለተኛው ነገር ይሄ ነው። ሶስተኛው ደግሞ ያልኳችሁ ረክት የምናደርግበት ነው። ዛሬ የተፈጠረውን ነገር አይታችኋልና ያላያችሁ ሰዎች ደግሞ በአጭሩ ተንተን እያደረግን ደግሞ በስሱ እናሳልፋለን። በጣም በጠፋፋን አይደለ ቆየን። ሲቀጥል ደግሞ ቪዲዮ እየደረሰን አይደለም ላላችሁኝ ሰዎች፣ አው እየደረሰ አይደለም። ሪፖርት በደንብ እየተደረገበት ነው። ሪፖርት ሲደረግ እይተውን ይዘዋል በጣም እና እናንተ ጋር መድረስ እንድችል ብዬ አዲስ የዩቲዩብ ቻናል ከፍቻለሁ። ዛሬ ይሄኛው የተለቀቀበት ማለት ነውና ሁላችሁም የአዲስ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ምክንያቱም ያኛው
ሪፖርት የተደረገበት ሰዎች ጋር እየደረሰልኝ ስላልሆነ በዚህ ደግሞ አሪፍ ይሆናል ብዬ አስባለሁ። ሁላችሁም እስኪ በዚህ አጋጣሚ ሁላችሁ እኔን የምትወዱ ሰዎች እያንዳንዳችሁ ላይክ እና ሰብስክራይብ እያደረጋችሁ እለፉት። ስለዚህ አሁን ይህንን ካደረጋችሁልኝ በኋላ ዛሬ በተፈጠረው ነገር ላይ ትንሽ ሪያክት እናደርጋለን፣ ሀሳብ እንሰጣለን። አይናችሁ ያልተገለጠ ሰዎች ያላችሁ፣ በጭፍን እየወደዳችሁ እያፈቀራችሁ ያላችሁ ሰዎች ደግሞ አይናችሁን ለመግለጥ ጥረት እናደርጋለን። ወይስ እንቀጥል? እናት አባቴ ጋር ልሄድ ነው ከእህቴና ከወንድሜ ጋር እና በዚህ ደግሞ ተስማምቼ ነው የሚሄደውና ደስ ብሎኛል። እንግዲህ አብርሽን እንዳያችሁት ነው ከእናት አባቴ ጋር ከወንድምና እህቴ ጋር መሄድ ፈልጋለሁ። በዚህ ደግሞ በጣም ደስተኛ ነኝ፣ ደስ የሚል ስሜት እየተሰማኝ ነው አይነት ነገር ብሏል። ያው እንግዲህ ዛሬ ከአብርሽ እንጀምር ብዬ ነው ቪዲዮን እና መልካም ጉዞ ይሁንላችሁ ብለን እንመኛለን። ወደ መጨረሻ አካባቢ ይህንን ማለታችን አይቀርም። ስለዚህ እሱ ይህንን ተናገረ። ከዛ በኋላ ደግሞ ሄርሜላ ገባች። ሄርሜላ ገብታ ደግሞ የተፈጠረውን ነገር በስሱ እና ከዛ ደግሞ ቅመሜ ታየርዱንዳር ሩታን ነው ታየርዱንዳር እሷ ከሌለች አይደምቅም። አይዘው እኔ አሁን እዚች ጋር የአብርሽ መታመም ነው እንጂ ታሞ ባይሆንና እነኚህ ሁለቱ ሴቶች እንደዚህ አይነት ቪዲዮ እየሰሩ ቢሆን ኖሮ እንደ ቱርክ ፊልም ደስ ብሎኝ ምስጥ ብዬ ነበር የማያቸው። ግን ችግሩ ምን ሆነ? አብርሽ ታሞ ስለሆነ ያን ያህል ኮንፈርተብል አይሰጠኝም፣ ያን ያህል አያስፈግገኝም ነው እንጂ ሌላ ታምር አይደሉ እንዲ በተለይ ሩታ የኔ ታየርዱንዳር በቃ ቅመም እሷ ከሌለችበት ቪዲዮ ራሱ ያስጠላኛል ማየት ራሱ በቃ ይደብረኛል። ሰላም ሲሆን ራሱ በቃ እኔ እንደኔ ስሜት የሚሰማው ሰው አለ። እነሱ ሰላም ከሆኑ ቪዲዮ ራሱ አይገፋልኝም ማለት ያው ኔጌቲቭ ነገር ውስጣችን ስላለ እኮ ነው። እና ኤኒዌይስ ድምቀት ነች፣ እናያታለን። እስኪ ስታገኛቸው በደንብ ደስተኛ ይሆናሉ ብዬ አስባለሁ። አንተ አይደል ደስተኛ ትሆናለህ? ቆይቶ ካገኘሃቸው ደስ ብሎ ማለት የምትሄደው እኮ ናፍቀውኛል ምናምን ትል ነበር እኮ የሆነ ሰዓት ትዝ ካለክ። ዋው ቤተሰብ በጣም የሚናፈቅ ነገር ነው። ይህንን ነገር ደግሞ ለእናንተ አልነግራችሁም። ከሀገር ውጭ ላላችሁ ሰዎች ይሄ ነገር ምን ተብሎ ይነገራል? በቃ የምታውቁት ነገር ነው። ምንም የቤተሰብ ናፍቆት፣ የልጅ ናፍቆት፣ የእናት የአባት ናፍቆት ምናምን ነገር ምንም የሚደበቅ አይደለም። እና አብርሽ ደግሞ እዚህ አዲስ አበባ ነው እየኖረ ያለው፣ እኛው አካባቢ ነው እየኖረ ያለው። ግን ትውልዱን እድገቱን ምናምን ነገር ሁላችሁም ታውቃላችሁ። የቡታጀራ ልጅ ነው። ቤተሰቦቹ ያሉት ቡታጀራ ነው። ስለዚህ ከአዲስ አበባ ቡታጀራ ትንሽ ይርቃል። እኔ ቅርብ ጊዜ ነው ባይዘው አሁን ባለፈው የድግምቱ ምናምን ጉዳይ የተሰራ ጊዜ ቡታጀራ እንደሆነ የሰማኝ ጊዜ ነው ቡታጀራ ለመጀመሪያ ጊዜ የገባሁት። እና ቅርብ የሚባል አይደለም፣ በጣም ሩቅ ነው። በጣም ሩቅ የሚባልም አይደለም። ኖርማሊ የሆነ የ8 ሰዓት ምናምን አካባቢ ሰኔ ጠዋት ተነስተን 8 ሰዓት 9 ሰዓት አካባቢ ነው የደረስነው። እና ኤኒዌይስ እዛ አካባቢ ተወልዶ ነው ያደገው እና ከቤተሰቦቹ ጋር በፈለገው ሰዓት በየሳምንቱ በወር አንዴ ምናምን እየሄደን ያገኛቸው አይደለም። ስለዚህ 3 ወር 4 ወር ምናምን እየቆየ ሊያገኛቸው ይችላል። ስለዚህ ናፍቆት ኦብቪየስሊ ይኖራልና እሱን ነው እያለች ያለችው። እስኪ እንቀጥል። ከዛ በኋላ ደግሞ ከሀገር ልጅ ይወጣል ያልኩን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ ስለሆነ በቴክስት ከሀገር እንወጣለን የፊልምስ ጉዳይ ያለኝ ነበር። እኛ ከሀገር አይደለም ሌላ ፕላኔት ላይ ማርስ ላይ ለምን አትሄዱ? ብቻ ሰላም ይሆንልን፣ ወንድማችን ሰላም ይሆንልን። ከዛ በኋላ እንደነገርኳቸው ነው። በጣም ቀላል ነገር ነው እያልኳቸው ነው። ከሀገር መውጣት ምናምን አይደለም። እንዴት ነው ብቻ ግን ለምን ማርስ አትሄዱም? እኛ አይደብረንም። በዚሁ አጋጣሚ ኤኒዌይስ እንቀጥል። አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሹ በመውጣትሽ ምክንያት ነው ትንሽ መለስ ያለ ነገር ነው ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም፣ ይበራል ነው የሆነ ነገር ተፈጠረ ይበራል ነው። እና ያ ነገር ሰላም አልሰጠኝም ነበረ። አሁን ሰላም ሰጥቷታል። የተወሰነ ነገር መረጋጋት ጀምሯል እንዳልኳችሁም ነው። ምክንያቱም የአንገት ሐብሉ ላይ ነበር አይደል ከዚህ ቀደም ስንፈራ የነበረው ብዙ መረጃዎች ምናምን ደግሞ የአንገት ሐብሉ ላይ የሆነ ነገር እንደነበረበት ነው እኛም እየደረስንበት። ከዛ በኋላ አሁን የአንገት ሐብሉና ፎቶግራፊውን አንድ ላይ ስናቃጥለው እርግጠኛ የምነግራችሁ ወደ ሰላም ይመለሳል፣ ወደ ቀድሞ ማንነቱ ይመለሳል የሚል እሳቤ ያለን። እሱን እንግዲህ አብረን በጋራ የምናየው ይሆናል ማለት ነው። ተርዱ እንዳርመጣ ይችላል እንግዲህ እዚህ ጋር ቀመሜ ወይስ አታንሳብላችሁ እስቲ ደህና ነገር አስቢ።
አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ነው ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እዚች ጋር ግን ተመልካቾች አንድ መናገር የምፈልገው ነገር ምንድን ነው፣ እንዴት ነው እቺ ልጅ ልታውቅ የምትችለው? በእያንዳንዱ እንቅስቃሴያቸው ስር እንግዲህ ጠንቋይ አትቀልብም አይደል? አልቀልብም ብላለች እና በእያንዳንዱ እንቅስቃሴያቸው ውስጥ እሷ አለች። በቃ ከየት እንደተባለ አይታወቅም። በቃ እንደ መብረቅ ምናምን መጣ ቁጭ አለች። እቺ ልጅ ማን ነው የሚነግራት? ስለዚህ በዚሁ አጋጣሚ እኔ ዴቭ ነበር የመሰለኝ ሆነስትሊ። ከዛ ግን አወራሩ ምናምን ደግሞ እሱ እንዳልሆነ ደግሞ ያሳውቃል። ስለዚህ ወይ የሆነ ካሜራማን ወይ ከነሱ ጋር አብሯቸው የሚሆን ምናምን ነገር አንድ ሰው እየጠቆማቸው እንደሆነ ግልጽ ነው። ምክንያቱም በምንም ልታውቃ ትችልም። በቃ ሸክፈው ምናምን ነገር ቢያንስ ሲወጡ ታይቶ እንኳን ቢሆን ኖሮ ቤት ስር ነው ያሉት። ግን ሊነሱ ሲሉ መታለች እቺ ልጅ። ለምን መጣች ምናምን እኮ አይደለም ነው። ግን ደግሞ አንድ ሰው አለ ከእናንተ ጋር ሆኖ የእናንተን መረጃ ለሌላ ሰው የሚያቀብል አንድ ሰው አለ። እንደዚህ አይነት ሰው ደግሞ በገንዘብም በምንም የመገዘት ፕሮባቢሊቲ በጣም ሰፊ ነው እና መጠንቀቅ ካለባችሁ ተጠንቀቁ። ብዙ ለእናንተ ነው። እሷ እኔ ልጁ እናት እያለሁ እሷ እንድትሰናበተው ተነገራት። ለእኔ ግን አይነገረኝም። እሱ ደህንነቱ ስለምትፈልገው አንቺ ስለማትፈልጊ ከኔ በላይ እሷ ሲጀመር ደህንነቱን ልታስብለት ማችልም ይቅርታ አድርጉልኝ ነው ማለት ነው። ምክንያቱም እኔ ልጁ እናት እያለሁኝ እሷ ምንድን ናት? እዚህ ጋር ግልጽ ነገር ነው። እሷ ከተነገራት ደህንነቱን በጣም ስለምትወደው በጣም ስለምትፈልገው በብዙ ትፈልገዋለች። በቃ የእሱን ሰላም መሆን በብዙ ትፈልጋለች። ሰው በቃ ያላት አማራጭ አንድና አንድ አብርሃም ደህና መሆኑ። ስለዚህ ለእሷ ምንም ችግር የለባቸውም። እነ ቡዜም እነ ዴቭም ምናምን ነገር ለመናገር አናውንስ ስለማድረግ ዛሬ እንደዚህ ሊያደርግ ነው ነገ እንደዚህ ምናምን ብለው ለመናገር ችግር የለባቸው። ምክንያቱም እቺ ልጅ አንዴ አምናለች፣ አብርሽ ደህና አይደለም ብላ አምናለች። እስቲል እኮ አንቺ አላመንሽም። ችግራችሁ የሁለታችሁ ጋፑ ሰፊ ነው። ሰፊነቱ ደግሞ በደንብ የሚታየው አንቺ አብርሽ ስቲል ደህና ነው እያልሽ ነው። እንዲህ ልግግ ብሎ ምናምን ነገር ዝናብ የደበደበው ድመት መስሎ እንደዚህ ዝንብል ብሎ እያየሽው ደህና ነው ያለሽ። ይህንን ነገር አንድ እህት እንደ እናት ያሳደገችው እህቱ ይህንን አክሰፕት ልታደርግ አትችልም። ስለዚህ የአንገት ሐብሉ ይውለቅ የተባለ ጊዜ ላይ እምቢ ብላችሁ በመከራ ነው የወለቀው። ከዚህ አንጻር ማንም አንቺን አለመጠርጠር አይችልም ነው የምልሽ፣ በጭፍን የሚወድሽ ሰው ካልሆነ በቀር ማለት ነው። ዲፈረንሱ በቃ አንቺና ሄርሜላ ያ ነው እንጂ እኛ ሄርሜላን ወደን አንቺን ጠልተን ምናምን አይደለም። አንቺ እንደምትይው ማለት አንቺ ለንግግርሽ እንዲመችሽ እንደዚህ ነው እያልሽ እንደምታወሩ አይደለም። ታውቂዋለሽ እውነታው። ያ ነው ዲፈረንሱ ማለት ነው። እና ነግራሻለች፣ ደህንነቱን ስለማትፈልግ ያለችሽ በቃ ሀቁ እሱ ስለሆነ ማለት ነው። ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር መሆን ሲፈልግና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁ። እሱ ጤነኛ አይደለም። ከሷ ጋር ሲሆን ግን ጤነኛ ነው። ስለዚህ ጤናውን የምነሳው እኔ ነኝ። እንደዛ እያላችሁ ነው። መንገድሽ ትክክል ስላልሆነ ሲሄድ እኔ አልሰማም። መንገድሽ ትክክል ስላልሆነ ግልጽ እኮ ነው። መንገድሽ የምትሄጂበት መንገድ ልክ አይደለም። በቃ መስተካከል አለበት። አንቺ ጋር ሲሆን ታሟል፣ ሄርሜላ ጋር ሲሆን ደግሞ ደህና ነው አላልንም በፍጹም። ሄርሜላ ጋርም ደህና አይደለም፣ አሁንም ደህና አይደለም። ግን አሁን ትንሽ ለውጦች አሉ። ለውጦች የመኖሩ ደግሞ ምክንያቱ ምንድነው? አንደኛ ነገር ከአንገት ሐብሉ ከቤቱ ውርቀዋል። ሁለተኛ ነገር ደግሞ ትንሽዬም ቢሆን ከጭቅጭቅ ምናምን ነገር ርቋል። ግን አሁን አንቺ ከመጣሽ ግን ደህና አይሆንም። ምክንያቱም ጭቅጭቅ አንቺ ካለሽ በቃ ይመጣል። ምክንያቱም ሄርሜላ ትኖራለች። ሄርሜላ ስትኖር አንቺ ደምሽ ይሞቃል። ከዛ በኋላ ሄርሜላም ደግሞ ዝም የምትል ሰው አይደለችም። ታጋግሉታላችሁ። እነ ኤፍሬም እና ዳኒ ካሉ ደግሞ የባሰ ነው የሚፈጠረው። ስለዚህ እንደዛ ሆኖ በየትኛው መንገድ እሱ ስትረስፉል አይሁን፣ እንዴት ይረጋጋ? ይከብዳል። ያን ነገር ለተወሰነ ጊዜ ለ5 ለ6 ቀን ምናምን ነገር ያንን ነገር ስለራቀ አሁን ላይ ሰላም ነው። ድባቴው ጭንቀቱ ምናምን ነገር የለም። ግን ድግምቱ አለ፣ ስቲል መስተፋቅሩ አለ። ይሄ ልጅ ጤነኛ ነው ልትሉኝ አትችሉም በፍጹም አለ። ድብን አድርጎ ግን ስቲል እኮ የሁሉ መረጃ እንኳን እያገኘን ስፔሲፊክ አድርገን ሩታ ናት አላልንም። እስካሁን ድረስ ኤፍሬም ነው አላልንም። ግን ደግሞ ተደርጎበታል። ምክንያቱም በቂ መረጃ አግኝተናል። ጠንቋይ ተይዟል፣ ፎቶግራፊ የተደበቀበት ተቆፍሮ ተገኝቷል። እነኚህ ሁሉ ነገሮች እንግዲህ ምንም ናቸው፣ ምንም አልተፈጠረም የሚለውን ነገር እንድናምን ትፈልጋላችሁ? በፍጹም እንዳታስቡት። እንደዛ ሊሆንም አይችልም።
ደን በቃ ያ ነው በጣም ሰፊ ጋፓችሁ ማለት። እስቲ እንቀጥል። ወደ ማዘር ጋር ሊሄድ ነው እና ሩታ በቃ ብስነልሽ የማደርገውን እና ያውቃለሁ ብለሽ ጥለሽኝ ሄድሽ አይደለ? ስለዛ ምን ብለን እንንገርሽ ነው? እሺ እንደሚመጣ ጠንቅቄ ስለማውቀው ነው። ገባ አይደለ? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው የምታውቂው? ምን እያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ምን አረግን? ቻው ልትለው መጣች። ይኸው ቦርሳ እያየሽ እኮ ነው። እኛ ቁጭ ብለን ወይ ልንዝናና እኮ አይደለም። ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይደለም። ላይክ ማለት የልጅ እናት መሆንሽ ትልቅ ክሬዲት ይሰጥሻል። ምንም የምናጣጥለው ነገር አይደለም። በቃ ወልደሽለታል ምናምን ነገር ምንም ለሱ ዋጋ የለሽም። ምን ልሽ አይነት ሰው አይደለሽም። ግን እችኛዋን ነገር ሁልጊዜ መጠቀምሽ ግን ልክ አይደለም። እኔ የልጁ እናት እቺ ልጅ የነገርኩሽ እኮ ነው። እቺ ልጅ ከ6 ወር እና ከ7 ወር በኋላ እሷም የልጅ እናት ትሆናለች የአብርሽ። ስለዚህ መስፈርቱ እሱ አይደለም። ለአብርሽ ወዳጅ ለመሆን ልጅ መውለድ አይደለም ከሱ አባትም ተለውላል ሲባል አልሰማሽም? ያን ያህል ለማጋነን ፈልጌ አይደለም። የዛን ያህል ምናምን ለመናገርም ፈልጌ አይደለም ነው። መውለድ ግን ያን ያህል ቢግ ዲል አይደለም። የሆነን ሰው ለመውደድ ቢግ ዲል አይደለም። ሰው 4-5 ልጅ ምናምን ወልዶ እኮ ይለያያል እኮ። አብሮ ለመኖር ልጅ ቢሆን ኖሮ መስፈርቱ ከአንቺ በተሻለ እነኚህ ሰዎች 4-5 ልጆች ወልደዋል። ሰው ለምን ይለያያሉ? ለመኖር ወይም ደግሞ አንድ ላይ አብሮ አንድ ቤት ሱር ለመቆየት የሚያስፈልገው ልጅ ሳይሆን ልጅ መስፈርት ሊሆን አይችልም። ግን የሆነ እንደ ኢለመንት ልንጠቀመው እንችላለን። የሆነ እንደ አንድ ነገር ልንጠቀመው እንችላለን። ማለት ልጅ ሲኖር ፍቅር እየጨምራል ምናምን መጓደዶች ምናምን ይጠነክራሉ ምናምን አይነት ነገር ሊሆን ይችላል። ግን መስፈርት ግን አይደለም። መስፈርት ቢሆን ኖሮ 30 ዓመት 40 ዓመት የተገነባ ትዳር ከነ ልጅ ምናምን ነገር አይፈርስም ነበረና ሁልጊዜ አንቺ እንደ መርቻ ወይም ደግሞ እንደ ማሸነፍ የምትጠቀሚበት መንገድ የልጅ እናት መሆንሽን የአብርሽ የልጅ እናት መሆንሽን ማሳወቅ ነው። እሱን ደግሞ ሁሉም ሰው ያውቃል። እሱን እያወቀ ነው ከአንቺ ጋር አብሮ መቆም ያልፈለገው። ምክንያቱም ደህና ነው እያልሽ ደህና ለመሆኑን እያየን ስለሆነ ማለት ነው። እስቲ እንቀጥል። ለማንም እንደዚህ አይቶ የሚያውቅ ሰው የፈለግሽውን በይ፣ የፈለግሽውን በይ። መብቴ ባይሆንም እየነገርኩሽ ነው። አሁን ደግሞ ሁለታችሁ ክርክር እንስማ። እንደዚህ ጋር በእናታችሁ ወይኔ ጉሴ መንገድ ነው እኛ የተነሳ ነው። መጀመሪያ ደረጃ መንገድ ተነስተን ደግሞ እዚች ጋር ሌላ አውካታ በመኪና ነው የምንሄደው። በጣም እኮ በቃ ልክ ነሽ እኮ ነው። ስራችሁ ምንድን ነው? ስራችንማ ግልጽ እየነገርኩሽ ነው ያለት። በቃ በሰላም አታስረዳት። ልጁን ማዳን ነው ስራችን። በቃ አለቀ። አንድና አንድ የኛ ጉዳያችን ስራችንም ህልማችንም ራዕያችንም ምንም ብለሽ የፖለቲካ ቃሎችንም ምናምን ብትጠቀሚ አንድና አንድ የኛ ፍላጎት ምንድነው? አብርሃም ደህና እንዲሆን መፈለግ ብቻ። ከዛ በኋላ ስለኛ ያን እናወራበታለን። መጀመሪያ እኮ አብርሃም ደህና ይሁንና ከአንቺ ህይወት እንወጣለን ምናምን ብላችሁ ነበረ። አሁን ደህና ሆኗል። ለምን ከህይወቴ አልወጣችሁ? ያኔ ባለቤት ያኔ መናገር ትችላለሽ። ያኔ እኛም አፋችንን ዝግት እናደርጋለን። ከዛ ውጪ ግን አሁን ላይ አንድን ነገር ደጋግመሽ ስለጠየቅሽን ምንም የሚፈጠር ነገር የለም። ምንድነው ፍላጎታችሁ? አንድና አንድ አብርሃም ደህና ይሁን በቃ። ሌላ ፍላጎት የለንም። ኢቨን ኢፍ ማለት ነው አንዳንድ መረጃዎች እኮ አንቺ ላይክ እንዳደረግሽበት የሚጠቁሙ አይነት ነገር ኖሮ ወደ ህግ እንኳን አልወሰድንም። ምክንያቱም እኛ መድረስ በምንችልበት መንገድ እንድረስበት ብለን ሰዓት ጊዜ እየፈጀን ነው። አብርሽ እንደዛ ሆኖ ዞሮ ግን ዛሬ ይሄ ነገር ያበቃለታል። የአንገት ሐብሉንም አገኘዋለሁ፣ ፎቶውንም ይዤዋለሁ። ያልቃል ማለት ነው ይሄ ነገር አለብን። ተረዳሽኛ? ያልተረዳችበት ምክንያት እሷም ስላልገባት ማለት ነው። በቃ በቀደም አልተረዳሽንም አይደለኛ? እሷ ደግሞ እንግዲያው የምትሄዱ ቀን ንገሩ ቢያንስ ቻው እለዋለሁ አለች። እኛ ልንወጣ ስንል እንግዲያው ደወልንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትይው ምናምን ፕሮሰስ ውስጥ ገብተን አይደለም። በቃ ያስረዳሃት። በቃ ጎበዝ፣ አሪፍ አስረጂን ምናምን ነገር ግልጽ ነው የተረዳህበት መንገድ። ግን ለማንም ታስረዳው? ለታየር ዱንዳር የቤቱ አመፀኛ ሰው ጋር ነው እያወራህ ያለው። ስለዚህ አንተ ምንም ብታወራ ባወራሁ ነገር ላይ ኔጌቲቭ ነገር ይመጣልሃል። ይህን ነገር ማወቅ አለብን። ምክንያቱም የምታወራው ከሩታ ጋር ነው። ሩታን መርታት አንድና አንድ የሚችለው ሰው ቢኖር ማን እንደሆነ ታውቃለህ? ቡዜ ነች። አፋፋን ምናምን ስብር የምታደርጋት። ከዛ ውጭ ግን በጣም አደገኛ ምላስ ነው ያላት እና ላይክ ድንጋይን ዳቦ ነው ብላ ማሳመን የምትችል አይነት ሰው ትመስለኛለች። እና ኤኒዌይስ እሺ አንተ አስረዳሃት፣ ከዛ በኋላ እሷ ተረዳችህ ወይ ነው?
ግን ደግሞ ከጀርባ እያደረጋችሁት ያለው ነገር እኮ ልክ አይደለም። አይደለም ለኔ አይደለም እኔ አጠገባችሁ ያለሁት ሰው ማንም እኮ አይቶ የሚረዳው ነገር እኮ እሺ ከጀርባ ከፊት የሚባል ነገር የለም። ምንድነው ያደረገው? ይቅርታ አንቺን አላናገርኩሽም። ይቅርታ እኔም አንቺን እያናገርኩሽ አይደለም። ስሜን ጠርተሽ መሰለኝ እያናገርሽኝ ያለሽው አይደለ? እሺ ላናገርሽ የምፈልገው ነገር አንደኛ አብርሃም ልጅ ነው ተረጋጊ። ከዛ ባለፈ ደግሞ እኔ የምር ነው የምላችሁ እነኚህ ልጆች ሁለቱ ካሉ እኛ ጣራ ላይ 2 ድመቶች የሚጣሉ ነበሩ በፊት። አሁን በቃ እንደዚህ ነው ነገር እያሉ ማለት ነው። እና እኔ ባልና ሚስት ናሉ አይደለም ብቻ ግን ከነሱ ይመሳሰልብኛል። በቃ ርብሽ ነው የሚያደርጉት። እንቅልፍ ነው የሚነሱ። ለሊት ላይ ነው የሚጣሉት። እዛ ወተን በላይት ምናምን ነው አብረተን ግቢ ስር ምናምን የምናያቸው እና በቃ እነሱ ምንም የሩታ ንግግር የሄርሜላ አይጥማትም፣ የሄርሜላ ንግግር ሩታ አይጥማትም። በቃ ጸብ እንደ ተመልካች ከሆነ የማስበው እኔ ያዝናናኛል እንደዚህ አይነት ሰው ማየት። ግን ደግሞ አሁን ከረንትሊ ባለንበት ሁኔታ አያዝናናኝ። ምክንያቱም ሰላም አይደለም። ሰላም ሆኖ ቢሆንና እንደዚህ በቃ ሲጦዙ ብናያቸው ምናምን እኔ በጣም ፈን እያደረግኩኝ ነው የማየው። እና መልስ ራሱ የሆነ ተነጋግረውበት ምናምን ስክሪፕት አይመስልም ማለት እንዴት ነው እንደ ፊልም ማለት ተጠንቶ ነው ስልሽ እንዲህ ስልሽ እንዲህ እንደዛ ነው ለሚመስለው እኮ። አንዷ ንግግሯን ሳትጨርስ አንደኛዋ ታስገባላታለች። ምን አይነት ነገር እንደሆነ አላውቅም። እና ስሜን ጠርተሽ መሰለኝ ነገርሽኝ አለች። ቻይናዊስ ይህንን ሳየው ቪዲዮን አጠቃላይ ሳየው ፈገግ ብዬ አላየም ሆነስትሊ። ግን እዚህ ጋር ግን አስቆኛል ሆነስትሊ። አልፈልግም እዛ ሄዶ ከእሷ ጋር ይሆናል ብላ ከማን ጋር ቤተሰቡ ጋር ነው የምሄደው እያልኩሽ እኮ ነው። እሷ ልትሰናበተው መጣ። በምን አማርኛ ልንገርሽ? ከዚህ በፊት ብዙ ተናገርኩ። ሁለታችሁ ጭቅጭቅ ልስማ ወይስ እሱ ተናግረሽ እኮ የምትናገሪው ነገርና የምትተከበሪው ነገር እኮ ማሽ ቢያደርግ በጣም አሪፍ ነገር እኮ ነበር። ግን ማይገናኝ ነገር ነው አይደለም። በመጀመሪያ ደረጃ ይኸውልሽ እኔ አብርሃምን ለማግኘት ግዴታ ቡታጀራ መሄድ ወይም ደግሞ ቤተሰብ ጋር መሄድ አይጠበቅብኝም። ግልጽ ነገር ነው ያለቻት። እኔ አብርሽን ለማግኘት ቡታጀራ ድረስ መሄድ አይጠበቅብኝም ወይ ደግሞ ቤተሰቦቹ ጋር መግባት አይጠበቅብኝም። ምክንያቱም እኔ ጋር በነበረበት ሰዓት ላይ ማቆየት እንኳን ይችል ነበር እያለቻት ነው። ትችል ነበር ሆነስትሊ አይደል? ስለዚህ ብቻ ስለተናገረችው መርገም ያስፈልጋል። እናንተ ሁለታችሁ አዳምጪኝ። ጤናውን መመለስ ምናምን ብለሽ ነበር እሱ አንደኛ ነገር። ሁለተኛ ነገር ደግሞ ማድረግ ብትችይና ማቆየት ብትችይ ታቆዩ ነበረ። ማስመጣት ማቆየት ነበረ። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። በነገር ጋር ጊዜ እየተጨናነቀን የአብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ እየነገርኩሽ ነው። አሁን ቡዜ ላይና ቤት ላይ ጣትሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው። አለቀ። ሀላስ የሚሄደው የት ነው? እናት አባቱ ጋር ነው። እናት አባት ጋር ደግሞ ለምን ሄደ አይባልም። በቃ እናት አባቱ ጋር መሄድ መብት አለው ይሄ ሰውዬ። ለምንድን ነው በዚህ ልክ ኢሹ ሆኖ የሚቀርበው? ከዛ ስጋትሽ ቡዜና እሷን እንትን ይላሉ ምናምን ነገር የምትይ ከሆነ ከፈለግሽ አብረሽ ተያይዘሽ ቡታጀራ መሄድ ትችያለሽ። ማንም አይከለክልሽም። እና አብረሽ ጋር ቤተሰቦቿ እንዳለ ያውቁሻል። ባለትዳር ነበራችሁ። ጋሽዬ ያውቅሻል። በጣም ነው የሚወድሽ። ስለዚህ አብርሽ እስኪሻለው ድረስ እዚህ እናንተ ጋር ልቆይ ብትይ አማች ነሽ እኮ። ተንከባክበው እንዴ ያርሱሻል ሁላ ድጋሚ። ኤኒዌይስ እንደዛ ማድረግ ይቻላል። ለምን እናት አባት ጋር ሄድክ ማለት እናት ፌር እኔ ልክ ነው ብዬ አላስብም። ብቻ እንቀጥል እስኪ። አሁን ማለት ነው ጭቅጭቅኛ አንፈልግ። አሁን ሂዱልን ሁለታችሁ ነው ከይቅርታ ጋር እኛም መንገዳችን አንሄድበት እንጂ አሁን እናንተ እዚች ጋር የሆነ አሁንም መልሳችሁ ትናንት የተፈጠረውን ጭቅጭቅ መልሳችሁ እየፈጠራችሁብን ያላችሁ። አሁን ደግሞ እኛ መጨቃጨቅ አንፈልግማ። እኛ ያደረግነውማ ነገር እሺ ለአንቺ ጥፋት ነው። እሺ በቃ ለአንቺ ጥፋት ነው። እንደ ጥፋቱ ሰጂው እሺ አጠፋን። በቃ አንዳንድ ጊዜ ይሻላል ማለት በቃ በእኔ ይለፍ ከኔ ይለፍ ብሎ ይቅርታ መጠየቅ ይሻላል። በቃ ይቅርታ፣ በጣም ይቅርታ፣ እኛን ያጠፋ ነው። አንቺ በጣም ልክ ነበርሽ። ሁሌም ልክ ነው የምትሆኙ። ነገም ልክ ነሽ፣ ከነገ ወዲያም ልክ ነሽ፣ ትናንትም ልክ ነበርሽ፣ አሁንም ልክ ነሽ። ግን በቃ እንውጣ። አሁን ሰላም ነው። ምክንያቱም ይህ ልጅ እዚህ ጋር ሲጨናነቅ ምን እንደሚሆን እናውቀዋለን። ስለዚህ አታስጨንቂ። በቃ ከዛ ስትሰማሃለች ወይ ትሰማሃለች ወይ? አሁን እኔ ስደውል ስልክ እንዳያነሳ አድርጋችሁ ድምድም ነው የምትደረገው። እኔ የምሄድበትን ቀን እንዳላውቅ አድርጋችሁ ለእሷ የሚነገራት ይሄ ምን አይነት አማርኛ እንዲህ አስበው እስኪ። ተፈጥሮ ያልተነገረሽ በቃ አንቺ ዝም በይ። አንቺ የጠይቀሽ ነው ከባታልፊ ማለቀ ዝም በይ። የጠይቀሽ ዝም ብለሽ ለምዚህ ጋር እየጮሽ ሲጀመሪው አንቺ እንደዚህ አክት አታድርጊ። ነው ገባሽ? ሲጨርስ ማንሽ አክት እንደዚህ አታድርጊ።
ሲጀምር እንደዚህ አታርጊ ትላታለች። ሲጨረስም አንቺ እንደዚህ እኔ በጣም ነው ያዝናኑኝ ያሉት። የምር እኮ ነው የምላቸው። የምር በቃ ሰው እንዴት ነው እያነቡ እስክታ ነው የሚባለው። በቃ እርር እያልኩኝ ነው የምስቀው። ይህን ጭቅጭቅ አይወድም እኮ በቃ ያለበት ነገር ከበቂ በላይ ነው። እዛው ላይ ነው አስቀምጠውት ነው የሚጨቃጨቁት። ወይ እስቲ አንድ ገለል እንበል እዛች ጋር እንሂድና እንጨቃጨቅ ምናምን እንዳይሰማን የለም። ወይ ደግሞ እሱን አንስተው እስቲ እስከዛ እዛ ጋር ጠብቀንና ትንሽዬ እንጨቃጨቅና ምናምን ነገር እንመለሳለን። የለም እዛው እየሰማ በግራ በቀኝ ደንቆር አድርጉታለች። እንደዚህ ሲሆን ደስ አይለኝም። እኔ ሰውነቴ ቅጥል ነው የሚለው ግን ደግሞ እዛው ርር ብዬ ሲመላለሱ ቀፈን ነው። እኔ ሌላ ሌብል በቃ የጭቅጭቅንም አራት የሆነ አሮጊት ውስጣቸው ላይ ምናምን ያለ አይመስላችሁም? ተመልካቾች ሞክሩ። ለአንድ ደቂቃ እንኳን እስቲ እንትን በሉ። እንሄዳለን። እሺ እንሄዳለን እኮ እንሂድ። በቃ ለአንድ ደቂቃ እንኳን ለመግባባት ሞክሩ። ችግር የለውም። ሩታ ልንሄድ ነው እኮ ሄዳችሁስ? ሄደንማ አባትነቱ ጋር ሄደው የት ልሄድ ነው? ምንም እናርገው። ምን አገባሽ አንቺ? ምንስ እናርገው? መሄዱን እኮ ልትሄዱ ትችላላችሁ፣ ግን ደግሞ ሌላ ያሰባችሁት ነገር እንዳለ ግልጽ ነው። ወይኔ ጉዴ ፈላ። ያንን ነገር ደግሞ በግልጽ ምንድን ነው ያሰብነው? እሺ እስኪ ንገሪኝ። ለምን አንቺ አትነግሪኝም? አንቺ ነሽ እኮ የሆነ ነገር አስባችኋል ያልሽኝ። እኔ ነኝ እንዴ? ሌላ ድምቀት ማለት ነው። ቡዜ ቅጥል ነው የምትለውና ንዴቷ በጣም ነው የሚያዝናናው። ማለት ላይክ ዝም ብሎ እንደ ኢንተርቴንመንት ምናምን ነገር ካያችሁት ቤተሰብ ላልሆናችሁ ሰዎች በቃ ፈን በሚገባ ነው በቃ ፈን የምታደርጉት ነው። እቅድሽን አውቀዋለሁ አለቻት። ኦኬ እሺ እቅዴ ምንድን ነው ንገሪኝ ስትል እሱማ አንቺ ንገሪኝ፣ አንቺ ነሽ ያቀድሽው። ካወቅሽው ለምን አትነግሪያትም ሩታ? ካወቅሽው እኮ መናገር ነው። በጣም ቀላል ነገር ነው። በቃ እንደዚህ ብሎ መናገር ነው። አንቺ ጋር ላውራሽ። ከሰው ጋር እንዲገናኝ አትፈልጊ። ብቻሽን ብቻ እንደዚህ አይሆንማ። እንዲህ አይደለም አብርሽ። ኖ ገና ይሁንና ከዛ አንቺ አስጨነቅሽ። ቆይና እንዲገናኝ አትፈልጊ የሚለው ነገር ምክንያት ነው አብርሽ። በቃ ይሄንን ነው እኮ ያደረጋችሁ ያላችሁት እኮ በቃ ከዚህ በላይ ሊታገስ አይችልም። እስከ ታገሰው ድረስ ታገሰ ምናምን ነገር ወጣ። በቃ ከዚህ በላይ ምን ያደርግ? እናንተም እኮ ፋታ አልሰጣላችሁት እኮ። ተይ በእናትሽ ተይ። እሺ በቃ ሩታ ይኸውልሽ ስሚ፣ አሁን ምንም ይሁን የኛ አመለካከት የኛ ስቴት አይደለም። አሁን ላይ ወሳኙ የልጁ ጤንነት ነው። ፕሊስ እባክሽን ልለምንሽ፣ በቃ ልለምንሽ፣ ታዩ ለተወሰነ ጊዜ ታዩ። በቃ ፕሊስ ተረጅኝና ታዩ። በቃ እሺ በይ። ገና ከመምጣቱ ገና ህይወቱን ከመረጡ ገና ከኔ ጋር ከመሆኑ በእንደዚህ አይነት ትልቅ ኢሹ ማንሳታችሁ ግን ፌር አይደለም። ከአንቺ ጋር የሆነበት መንገድ ነው ልክ ያልሆነው። ከአንቺ ጋር በመሆኑ እኔ ምን እጠቀማለሁ? ምን አገባኝ? ባይሆን ምን እጠቀማለሁ? ቢሆን ምን እጠቀማለሁ? የራሱ ህይወት ነው። ከአንቺ ጋር ቢሆንም ባይሆንም እሱ ምንም የምታገኘው ነገር የለም። ምን ትጠቀማለች? ራሷን ማስተዳደር የምትችል የራሷ የሆነ ቤተሰብ ያላት ሰው ነች፣ ቡዜ እስከምናውቀው ድረስ አይደል? ስለዚህ አንቺ ከሱ ጋር ሆንሽ አልሆንሽ እኮ ምንም እኮ የሚጎልባትም የሚጨምርላትም ነገር የለም። ግን ምንድነው እንደ ወንድም እንደ እናት ሲጨነቅ ሲጎዳ ማየት አትፈልግም። ምክንያቱም ደሟ ነው፣ ስጋዋ ነው። ይህን ነገር ደግሞ ለአንቺ ማስረዳት አይጠበቅብንም። ምክንያቱም አንቺም ወንድም እህት አለሽ፣ ታውቂያለሽ እንዴት እንደሆነ። ስለዚህ ምንም የማይመስል ነገር ነው እያወራሽ ያለሽው። ቀጥል እስኪ፣ የመጨረሻ ነው። ከዛ በኋላ እንዘጋለን። ማለት መዋከብ አያስፈልግም። ቻው በላቸውና ሁለታችሁ ነው ቻው በላችሁ። ከፈለጋችሁ ሁለታችሁ እስከ መኪና ድረስ ሸኙ። ከፈለጋችሁ በቃ ቻው በሏቸው፣ እንውጣ። አሁን ምንም አይነት ምንም ይሄ አሁን ሩታ አሁን እንዴት ነው የምትሄዱት? ኤኒዌይስ ብቻ ዞሮ ሄደ። እንግዲህ ተመልካቾቼ አብርሽ ነገ ማለት ዛሬ ቡታጀራ ይገባል እና እናንተም መንገዱ ትንሽ ያስጠላል። በሃይዌይ መንገድ ካልሄዱ ምናምን እኔ የሚሄድኩበት መንገድ በጣም የሚያስጠላው ምናምን ነገር ብቻ ግን አላህ በሰላም ያስገባ። እዛ አካባቢ ላይ ትንሽ መንገዱ ምናምን ያስጠላል። በተቻላችሁ መንገድ በተቻላችሁ መጠን መኪና ስታሽከረክሩ ምናምን በተቻለ መጠን ቡዜ ጋር ደውዬ ምናምን ለማስታወስ ሞክራለሁ። መንገድ ጥንቃቄ እያደረጋችሁ ሄዱ፣ በሰላም ያስገባችሁ። ከቤተሰብ ጋር ደግሞ ገብተህ 500,000 ሰብስክራይበርስ እንደምታከቡ ተስፋ አደርጋለሁ። እኔም በተቻለኝ መጠን የአቅሜን ያህል የተወሰነ ኢንቮልቭ አደርጋለሁ፣ እሳተፋለሁ። ኤኒዌይስ ተመልካቾቼ ይሄንን ይመስል ነበረ። ለዚህ ቻናል እንግዲህ አዲስ ነው፣ ኦልሬዲ አዲስ ናችሁ። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰቡን ይቀላቀሉ። የተወሰነ ጊዜ ያኛው ሪፖርቱ የተወሰነ እስኪጠፋ ወይም ደግሞ የሆነ ነገር እስኪፈጠር መጠባበቂያችን ይሆን ብለን አስበናል። ስለዚህ ሁላችሁም ሰብስክራይብ ሳታደርጉ እንዳትወጡ። ሰው ጋር ደግሞ እንዲደረስ ደግሞ ላይክና ሼር አድርጉ እንዳትረሱት።
በጣም ወዳችኋለሁ። ዛሬ በጣም የሚገርም ነገር እናገኛለን። የአንገት ሐብሉን እርግጠኛ ሆኜ ነው የምነግራችሁ፣ እናገኘዋለን። በጠንካራ መረጃ ስለደረሰኝ ነው። እና ከዛ በኋላ ነገ ደግሞ ፎቶና ወርቁን አንድ ላይ እናቃጥለዋለን። ሰላም ይሆናል። እመኑ፣ ዝም ብላችሁ እና ሁሉንም ነገር በምክንያት ነው ስናደርግ የነበረው እና የተሻለ ነገር ጊዜ ይመጣል። ማለት ሁኔታውን ስላላስረዳችሁ ምናምን ነገር አምሳሪ፣ ምክንያቱም ለእናንተ መናገር ስላልነበረብኝ ነው። ከተናገርኩኝ እናንተ ብቻ አይደለም የምታዩት፣ የኔ ጠላቶች የሚያዩታል፣ የአብርሽ ጠላቶች የሚያዩታል ይህን ነገር። ስለዚህ ነጥብ ላለመጣል ነው። ኤኒዌይስ እስካሁን ድረስ ስለተከታተላችሁ በጣም እናመሰግናለን። በሌላ ቪዲዮ እንገናኛለን። ወዳችኋለሁ።